ከዚህ ከአቮካዶ ችግኝ ጥቅም አንፃር ብንነሳ እንግዲህ አቮካዶ በሶስት አይነት ጥቅም መፈረጅ ይቻላል። አንደኛ ለኢኮኖሚ ፐርፐዝ ይጠቅማል። በጣም ውድ ነው። መሸጥ ገበያ ላይ ለማውለ በፋብሪካ ውስጥ ታስገባለህ። ዘይት ተመረገተ። የሱ ዘይት ደግሞ አንደኛ የሚባለው ዘይት ነው። ስለዚህ ኢኮኖሚ ጠቀሜታ አለው ማለት ነው። በሌላ በኩል ስሩ አኑዋሊ አመቱን ሙሉ አረንጓዴ ነው አቮካዶ አመቱን ሙሉ ማለት ነው። አመቱን ሙሉ አረንጓዴ ስለሆነ ለአየር ንብረት ያገለግለናል ማለት ነው። በጣም ለአየር ንብረት ማለት ነው። ሌላኛው ወይም ሶስተኛው ጠቀሜታ የአቮካዶ ለኒውትሪሽናል ቫልዩ ለምግብ ይዘቱ በጣም እጅግ በጣም አስፈላጊ ነውና ለምግብነት ለስርዓተ ምግብ በጣም ትልቁ ቁልፍ አንደኛ ደረጃ በሚቀመጥበት ደረጃ ላይ ያለው አቮካዶ ጥቅም ሶስት ጥቅሞች አሉ ማለት ነው። ቅድም የዘረዘርኩት ማለት ነው። የደን አሻራችን ቅድም እንዳልኩት ደግሞ ተፈጥሮ ሀብት ደናችን ውስጥ ያለው ደግሞ አንደኛ ቅድም እንዳልኩት የሚጠቅመው ለአየር ንብረታችን ይጠቅማል። የተጎዱ መሬቶችን ለማደን ይጠቅማል። ለኢኮኖሚ ፐርፐዝም የደናችን ይጠቅማል ማለት ነው። ስለዚህ ጥቅሙ ለሁለቱም ለሰው ልጅ በጣም አስፈላጊ ስለሆኑ ልዩ ትኩረት ሰጠን የምንሰራቸው ተግባራት ናቸው ማለት ነው። የአቮካዶ ችግኝ በ2018-19 100 ሄክታር ለመትከል ታቅዶ እየተሰራ ነው ያለ። በዚህም 27800 ጉድጓዶች ተዘጋጅተዋል። 16000 የሚሆን የአቮካዶ ችግኝ እንደምታዩት የተዘጋጀ የተዳቀለ የአቮካዶ ችግኝ አለን። 11800 አካባቢ እቅዳችንን ለመሸፈን ይቀረናል። እሱን ከክልልም ከዞንም ድጋፍ እየጠየቅን ነው። 100% በሚባል ደረጃ የጉድጓዱን ዝግጅት አዘጋጅተን ጨርሰናል። ቅድም እንዳልኩት 27800 ችግኞች ያስፈልጉናል። 27800 ጉድጓድ አዘጋጅተን እየጠበቅን ነው። በሄክታር ደረጃ ደግሞ 100 ሄክታር ለመሸፈን ሰፋፊ ክላስተር ውስጥ አቅደን እየሰራን ያለ ማለት ነው። ወደ 11 ሄክታር የሚሆን የአቮካዶ ችግኝ ተክለናል። አቮካዶ የተተከለ ከዚህ በፊት የተከልነው አለን። አሁንም እየተከልን ነው ያለን ማለት ነው። ስለዚህ የአትክልትና ፍራፍሬ ችግኛችንን ይሄን ይመስላል ባጭሩ። የቡና ክላስተር አለን። የቡና ክላስተራችን እቅዳችን 12 ሄክታር ነው። 12 ሄክታር ይሁን እንጂ 17 ሄክታር ለይተን እስካሁን የተተከለ 8000 ቡና ችግኝ ተክለናል። ይህ 8000 ቡና ችግኝ እቅዳችን አጠቃላይ 89000 የቡና ችግኝ ማፍላት ነው የነበረ። አሁን 92000 ችግኝ አፍልተናል። 8000 ችግኞች ተክለናል። በዚህ ውስጥ ተጠቃሚ ለማድረግ እየሰራን ያለን 450 አባወራዎችንና 65 ማወራዎችን በዚህ በአትክልትና ፍራፍሬ ችግኝ ተጠቃሚ ለማድረግ በፍጥነት ተደራሽነት ለማድረግ እየሰራን እንገኛለን።
አረንጓዴ አሻራ ልማታችን እንደተባለው በ2018-19 ምርት ዘመናችን ውስጥ የተፈጥሮ ሀብት ችግኝ ደን ልማታችን ላይ በተመለከተ የተለዩ መሬቶች አሉ። መጀመሪያ መሬት ነው የሚለየው፣ ችግኝ ነው የሚዘጋጀው። አጠቃላይ የተለየ መሬት 1026 ሄክታር የተገጋጡና ለደን ሊውሉ የሚችሉ መሬቶች ተለይተው 7.6 ሚሊ ቁጥር በጉድጓድ ተዘጋጅቷል። የሚያስፈልገን ችግኝ 6.3 ሚሊዮን ቁጥር ነው። አሁን ያዘጋጀን ግን 6.5 ሚሊ ቁጥር አዘጋጅተን ኦልሞስት የአንድ ቀን ጀንበር ተከላ ውስጥ በሚባልም እሱን አካተን በፍጥነት እየሰራን ያለ ማለት ነው።